እሺ የዛለታ ባንግላዴሿ በሩን ገፍትራ ስትገባ አንቺ ማብረሽ ገብተሻል ሽንት ቤት? ኦኬ እኔ በወላይተኛ ልጠይቃት። አብረሽ ገብተሻል ሽንት ቤት በይልኝ። ሁንኮን ሸሸጌታ ሀይቅ ዳሮ ቢያና ገሊዮስ ባሪያሱ ጋር ገሊዮስ አተነን ከኢራ ኢሲፕ ገለ ሸሸጌታ ገለ በይከና ሀይቅ ዳሮ ኪያ ሲማረን አተሙል ያጠጋስ ቢሮ አላፊ ሜዳ ከጠጋስ ሜዳ ባራ እንቲኒዮ ሳቲያ ነያ እንቲኒዮ ሜዳ ከኡባናታ ጠጋስ ኡባናት ሺኬ ግስበቲ ኢካንቼ በይስ መጀመሪያ ያየችው አይቺ ባንግላዴሽ ናት ማለት እሷ ናት ያየችው። ከዛ በኋላ ሁሉም ሰው መታጠራችና እኛም ሄደን አየናት ነው የምትለው። እሺ አንቺ ሄደሽ ስታያት ቪዲዮ የቀረጸው እሷ ሞታ ቆሞ ቪዲዮ የቀረጻት ማን ነው? ስልክ ይዞ የቀረጻት? እሺ ኔን ባዳ ኦብ ዮሳት ያኔ ቪዲዮ ኮይሮ ቀረጽ ላይ ሆነ ነው አይከደና ዩ ፊሊፒኒ ፊልፊል ዜጋ ፊሊፒኗን አዜ የቀረጸች ማን ነው? ፊሊፒኗ ሆነ ፊሊፒን ያርግ አይክ ነው ጥያቄ ካለ እሺ አይ እዚህ ጋር ጠይቂያት ስትመጣ ቆይ ያቺ እባክሽ አንዴ ቆይ መዲና ስልክሽን ይዘሽ ወደዛ ሄደሽ መዲና ለምን ወደዛ አትሄጂልንም? ምን አይነት ነገር ይኸውልሽ የምጠይቂልኝ ይሄን ነው። ስትመጣ ሌሎቹን ሰዎች ስትጠራ ሞታለች ብላ ነው የጠራቻችሁ ወይስ ምንድን ነው? በየትኛል ባንግላዴሽ ስትጠራችሁ ስልኳን ይዛ አባዳ አራታ ጤስ ዮሳቴን አሳታ ጤስ ዮሳቴን እና የሀይቅ አሱጋ ጤሰደ የወይ ገረ ጤሰደ እናተ ጤስ አይዳም ነያ ሱለታ ኡታሱ ነያ ባናባርካ ሱለታ ወራ ዳውሱ ጋር ጤጋስ ጤክሳኔ ኡባይ ወጤወረ ነያ ላካ ሀይቅ አይሰስ ሁላ ደቂቃ ግደ ሙለ ሰከንድ ግደ ነያ ባጌ ጋይቸስ ኦኬ ጋይቸሬ ልጅቷ ሞታለች ብላ ነው የጠራችን ነው የምትለው። ኦኬ አንዴ ቆይ እዚህ ጋር አዳምጡ ሁላችሁ። እቺ ልጅ አሁን ቅድም ያለችው ምንድነው? በሩን ገልብጥ ሰብራ ነው የገባችው። ሰብራ መግባቷን በምን አወቅሽ በይልኝ። እሺ እንግዲህ ሰብራ ገብታለች ካላችሁ እንዴት አወቃችሁ እናንተ እሷ ሰብራ መግባቷን? መቼም አይታት ሞታለች ካለች ሰብራ ስገባም አላያችሁም። ለምንድን ነው ሰብራ የገባችሁ ያላችሁ? ታይከት አንቺ ጠይቂያት ፕሊዝ። ያቺኛዋ ለምን ዝም እንደማትለው ለምንድን ነው እኔ ያልገባኝ ነገር ማለት ነው። አይኗን ወደዛ የምታየው ካሜራውን ወደ ላይ የምታደርግ ለምን? ካሜራው ፊት ለፊት ላይ ይሆናል አልኩ። ምንድን ነው የሚያንቀሳቅሰው ካሜራው? እንደገና በአይንሽ ወደዛ ማን ነው የሚያወራሽ? ማንም ሰው የለም። ታዲያ ለምን ካሜራውን ታንቀሳቅሽ? አታንቀሳቅሽ ካሜራውን እንዴ! በነፃነት አውሪኝ። በቃ ነፃ ሆነሽ አሁን የጠየቅኳትን በምን አንቺ እንዴት አየሽ መሰበሩን በይልኝ ፕሊዝ። እሷ ሰብራ መግባቷን በሁለተኛ በር ሰብራ መግባቷን ልጅቷ ካልነበረች ቦታው ላይ እንዴት አወቀች? ይህን ጠይቂልኝ በሁለተኛ ፕሊዝ። ሀቡ እኮ በሩ ቁልፍ የለም፣ ሽንት ቤቱ ቁልፍ የለም፣ ዝም ብሎ ነው የሚዘጋው ብላለች። ግን እሷ ገፍትራ ነው የገባችው ልጅቷ ላይ። ገፍትራ መግባቷን በምን አየሽ ብለሽ ጠይቂልኝ። በምን አየሽ ገፍትራ መግባቷንስ? ኦኬ አንኳኳች ብላለች። አንዴ አንኳክታ አልከፍት ስትላት ብላለች። እንግዲህ ከውስጥ ተቆልፏል ማለት ነው። እና አንቺ ደግሞ ቁልፍ የለውም አለቻች። የተምታታ ነው። እና እንዴት አወቁ ይሄንን? ማንኳኳቷንስ ገፍትራ መግባቷንስ በምን አወቁ? ቦታው ላይ ከሌለ እሷ እንድጠይቂያት እኮ ነው። አንቺ ለእሷ ጠይቂያት። ለሽታይ ሀቢባ የሆነ ነገር ጻፊልኝ። የሞተችው ጠዋት 3 ሰዓት ላይ ነው ብላ ነው መሰከረችው። ጻፊልኝ። 5 ሰዓት ነው ያለችው። 3 ሰዓት ነው የሰማሁት። እኔ ይቅርታ እኔ የጻፍ ብላለች። አሁንም እችኛዋ 3 ሰዓት ነው ያለችው። 3 ሰዓት ጻፊ ያችኛዋ 5 ሰዓት እችኛዋ 3 ሰዓት ወላሂ። እሺ ቆይ ታዲያ ወስልትል እየተረጎምሽ ማሬ። ቆይ አንዴ ለራሷ የተርጓሚው ናት ያለችው። ሽታይ ማነው ስምሽ? አንቺ ሽታይ ነው ስምሽ? ጤናዬ። እሺ ጤናዬ ነቃ ብለሽ አውሪኝ በእናትሽ። የሰው ነፍስ እኮ ነው የጠፋው። ምን ሆነሽ ነው እንደዚህ ግድ የለሽ የምትሆኚው?
እሺ ጤናዬ 3 ሰዓት ነው ሞተች ያልሽው። እንትና ደግሞ የቢሮዋ ባለቤት መዲና አለቃችሁ ደግሞ 5 ሰዓት ነው ያለችው። 4 ሰዓት ላይ ለሽንት ቤት ስሄድ ጠዋት በር ላይ ቆማ ሽንት ቤት አግኝቻት ነበር ብላለች። 5 ሰዓት ላይ ነው ጋደም ባልኩ በክፍሌ መዳም ብለው ጠርተውኝ የነገሩኝ ብላለች። ሶ አይ ዶንት ኖ የትኛው ትክክል እንደሆነ። የመገፍተሩን ትመልስልን መጀመሪያ። እቺን ልጅ አሳጥሩና ጠይቋትና ለዚህች ልጅ ምን ደማና ወይ ደግሞ ምን ዋስትና አለን? አቡ ምን ዋስትና አለን? ይሄ ጅብ ቢሮ ላይ ጥርጣሬ አለኝ። ስለዛ ያቺን ነፍስ ራሱ ቅበሩ ሳይባሉ የቀበሩ ቢሮ አለም አይቷታል። እዚህ ጋር 35,000 ህዝብ አይቷታል። እቺ ልጅ የሆነ ነገር ብትሆን ቢሮ ማን ዝም ይሏል እንዴ? ያቺ እኮ ማንም ይደርስላት። ስለዛ ብዙ ባናበዛባትና ወደዛች ብንመለስ ይሄን ይዘን ማለት ነው። አሁን እኮ መረጃ በሰጥ ራሱ እኮ አለም አይቷታል። እቺ ልጅ አሁን እኮ እዚህ ጋር 35,000 ህዝብ አይቷታል። አንድ ነገር ብትሆን እቺ ልጅ ማለት ነው ከቢሮ አናት ማን ይወርዳል? እስኪ እጅሽ ላይ ፋሻ አለ? እስኪ እጅሽን አሳይን፣ እጅሽን አሳይን፣ ሁለቱንም እጅሽን። የምን ፋሻ ቪዲዮ ላይ ያለችዋን ልጅ ነው። ኦኬ ቪዲዮውን አይተሽዋልማ? ጠይቂልኝ፣ ቪዲዮውን አይተሽዋል በይልኝ። ኦኬ ቪዲዮ ቢያዲ ነው ያይቅደ ቪዲዮ ቢያዲ ማን ነው የሚያወራሽ? አይንሽ ወደዛ የሚያየው ማን ነው? ከማን ጋር እያወራሽ ነው? ሊያስቆሟት እየታገሉ ይመስለኛል። ኤኒዌይ ምንም አያመጡም፣ ምንም አባታቸው አያመጡም። ኤኒዌይ አለማይቷታል። ያንን ጥያቄ ግን ፕሊስ አደራችሁ፣ ፕሊስ ያ ግድ ነው። እደውልላታለሁ እንድትገባ ደግሞ እደውልላታለሁ። ደውልላት እደውልላት። መዲና ደግመሽ ጻፊ። ኔትወርክ ከሆነ የነቀላችሁ ደግመሽ ጻፊ ኮዱንና አስገባሻለሁ። እየጠበቅናችሁ ነው። ግን ምን ሆና ነው ልጅቷ? የቢሮ ልጅ ድንዝዝ ያለች ናት ማለት በቋንቋም ቢሆን ቀልጠፍ ብላ ታሩ የነቃች አይደለችም ማለት ነው። አስወጧት። አየሽ አይደል? አስወጧት። አዎ ግን አየሽ እችኛዋም ወጣች። እችኛዋስ ለምን ወጣች? እችኛዋስ ለምን ወጣች? ተርጓሚው እንጃ ነገር አለ ወይ? ያችኛዋ አሁን ሊመክሯት ነው። አሁን እኮ መክረው ሊያመጧት ነው። አውቃን ያዘጋጃት። ለምን ከመዝጋቷ ፊት ቀና ብላ አይታታለች። አምጪ እያለቻት ነው። ገባሽ? ከማን ጋር እያወራሽ ነው እያልኳት እኮ ነው። ወደ ላይ ከስልኩ ፍለግ መታ የሆነ ችግር አለ እዛ ቤት ውስጥ እኔ የሚታየኝ። ሁለተኛ በደንብ ማስተዋል ያለባችሁ የተነገራትን ማውራቷ የምታውቂው ሰብራ ገባች ምናምን የሚል ነገር ተነግሮኝ ነው ብላ መናገር ትችላለች። ተነግሮኝ ነው ላለ ማለት እንዳየች ነው አክት የምታደርገው፣ ግን ተነግሯት ነው። ለዛ ነው እንዴት አየሽ ይምታታል ንግግራቸው። እና አዶ አይ ቲንክ እነዚህ ሰዎች መጠየቅ አለባቸው ብዬ ነው። ለምን እንዳስወጣት ታውቃለህ? መዲና ነጥብ እየያዝንባቸው ነጥብ ብዙ እየተያዘባቸው ነው። መዲና 5 ሰዓት ነው ያለችው። ጤናዬ ደግሞ 3 ሰዓት ነው ሞተች ያለችው። ብዙ ነገር አለው። ኧረ ብዙ ነገር አለው። ተይው አሁን እኮ አዶን ነው ምን ማድረግ እንዳለብን አላውቅም። ግን ሙባረክ የጀመረውን መቀጠል አለበት። መክሰስ ካለበትም መክሰስ አለበት። ከዛ የምናግዘው ነገር ካለ እናግዘዋለን። ይሄ በሙባረክ ሳስበው በሙባረክ ብቻ ሳይሆን የኢትዮጵያ ሕዝብ ተረባርቦ እዚሁ ሀቢባ እነዚህ ሰዎች የሆነ ነገር ማድረግ አለ። ሀቢባ ጠበቃ ገዝታልን፣ እናምናታለን፣ እንወዳታለን። ወላሂ እኔ የተወሰነብኝን በሀቢባ አካውንት አሁን አስገባለሁ። ሀቢባ በእናትሽ እኔ በአካውንት ምናምን አይደለም። ቆይ ችግር የለውም። በእናትሽ በልጆችሽ ይዤሻለሁ። ጠበቃ ገዝተሽ
ወላሂ ኃላፊነቱን የብሩን ወስዳለሁ። እቺ ይሄ ሬሳ ውሎ ሳያድር ወጥቶ ወደ ሀገር ይግባልንና የፈለገበት ቦታ ይኸውልህ መዲና ይኸውላችሁ ይህንን ነገር ልታግዘን የምትችለው ከምንም በላይ መዲና ናት። እኔ መዲናን በስልክ ሳወራት በውስጥ አውሪያት ብሎ ይመኩ ዘግቼ በስልክ ሳወራት ባለመነችኝ በልጆቼ በአላህ ባለመነችኝ ነገር የለም። ቮይስ ሪካርድ አድርጌያለሁ ስናወራ እያለቀሰች እየተርበተበተች ፎቶሽን ለጥፌ ቪዲዮ ሰርቼ እች ሌላ ሴት ነች። አሁን የኢትዮጵያ ህዝብ እኮ የኢትዮጵያ ህዝብ እንዲፈርደን እጠይቃለሁ። ከዛ እኔ ነብሰ ገዳይ አይደለሁም። ማን አለሽ ቀድመሽ እንደዚህ የምትዩ? እኔ አይደለሁም። እኔ የሁለት ልጆች እናት ነኝ ስትል ለምኜ ቃል ገብቼላት ነው ያመጣኋትን ጥያቄዎቻችንን እንድትመልስ። ኦኬ። ስለዚህ ልትረዳን የምትችለው አንደኛ ቢሮ ውስጥ ያለችው የሰራተኞች ኃላፊ መዲና ናት። አሮንቴ ግችኛዋ ሌላ ሴት ትመስለኛለች። እንደዛ የለመነችማ አትመስልም። እዚህ ጋር እንግዲህ እኔ ምንም ነገር አየሽ። አሁን ያቺ መዲና የምትባለው ፎቶዋ ምናምን ስላለ እችኛዋ በሃይማኖት ሰበብ መጣች ተደብቃ። ፍርድ ቤት ብትሄድ እኮ ትገልጣታለች። ፍርድ ቤት ቢሆን ትገልጣታለች። እዚህ ጋር እሷን ሌላ ኬዝ የሚፈልጋት የለም። መግለጥ ነበረባት ራሷን። ፍርድ ቤት ብትሄድ ትገልጣለች ሳትወደው አይደለም። ምን ለውጥ አለው? እዚህ ጋር እህት ያላችሁ እናት ያላችሁ እቺ እናት ካሳዘነቻችሁ ይኸው ላሳያችሁ። እቺ እናት እንደዚህ ፎቶ የተነሳችሁ ትላንትና እኔ ገዝት ላይ በእናታችሁ ድምፅ ብላ ነው። ሁላችሁም ለ10 ለ20 ሰው ሼር አድርጉና ህዝቡ ይስማ፣ ውሳኔ እንስጥበት። የዚህ አካባቢ ከኦሮሚያ ክልል ማለት ነው የዚህ አካባቢ ሰዎች አንድ ሬሳ አንድ አስክሬን ውጭ እንዲቀበር ፈቃደኛ አይደሉም። ይሄን ማለት ነው በ10 ጣት ፈርባለሁ እምላለሁ ማለት ነው። ከሌላቸው እርዳታ ካጡ ያላቸውን መሬት እየሸጡ ቤት እየሸጡ የሚያስገቡ ሰዎች ናቸው የቱለማ ሰዎች ማለት ነው። እቺ እናት የምታሳዝናችሁ ከሆነ ሼር አድርጉልን። ምንም አይነት አጀንዳ የምንፈልግም የዚች እናት እንባ መድረቅ አለበት። በጣም የሚያሳዝናችሁ ደግሞ መጨረሻ ላይ የምሰሙን ነገር ማለት ነው። አሁን መዲና የምትጠየቀው መዲና ውክልና ወስዳለሁ ቶሎ ፈጥነው ማለት ነው ወረቀት ላኩ ተብሎ እናትዮ ልጄ ዘመድና አዝማድ ባለበት ቦታ በእጄ ቀብራታለሁ ወደ ሀገር ላኪልኝ ብላ የላከችውን ወረቀት ተቀይሮ ኤምባሲ ገብቶ ገባችሁ እዛ እንድትቀበር። እስኪ ሳውዲ አረቢያ ያላችሁ የመዳም ቅመሞች ራሱ ያውቃሉ ይሄን ማለት ነው። ያለ ቤተሰብ ፍቃድ ምንድን ነው? የምን ጩኸት ነው? የት ምንድን ነው? ይኸው ቀጠቀጧታ። ይሄኔ أنا بيتكلم مع مدينة. هاي رقم مدينة. ساعتي التليفون لمدينة. شوفي أنتاري أنا بدي أعطيني مدينة لو سمحتي أعطيني مدينة. بيتكلم مع مدينة. أنا مدينة نمي طعامو تلك الزي ولو تلك يوزي تطلع قدم تقارضو بنا وقبال لوتي أكون نجيبو እሺ ቻርጅ ሰኪውና ነው እየጠበቅናችሁ ነው። እኛ ይሄ ጉዳይ ማለት ነው እናድራታለን እንጂ አንፋታም። ዛሬ እንደዚህ ፋራ አታድርጉን። በትክክል መነገር አለበት። ስልኩ እንደተነሳ ማለት ስልኩ ኤጀንሲው እንድትቀብር ፍቃድ ማን ሰጠው? ፍቃድ ማን መብት ሰጠው? ጋ ነው ትክክለኛ ጥያቄው። ኤጀንሲው ለምንድን ነው የሚቀበር? ኤምባሲ መልስ ይስጠን ብዬ ስለው ትድፍዒን ስትድፍዒን 6000 ብሎ ሰውየው ከኔ ጋር እንትን አለ። እኔ ነኝ ከፊልሽ ንጥፋ 6000 ብር አሁን አይደለም አቡዬ እኮ ቆይ ይሄንን ነገር ሲጠይቀኝ እኔ አይደለሁም እንድቀብርም አደርገው ሀዛ አምር መነሸርታ አለ ኬፍ ሌሽ የሚለውን በቃ ተወቶር በጣም እንትን አለ። ደነገጥኩኝ። ተረጋጊ፣ እነዚህ ሰዎች መልስ አልሰጡንም። ኤምባሲ ሰዎቹን ያንቀሳቅስ ያናግራቸው አለ። በፈረንጆች በቀን 20 እንትን ሂጃለሁኝ። ምንድን ነው የሚባለው ቦታ ሙስተሽፋ ሽሜሲ ሂጄ የልጅቷ የሕክምና ምርመራ የሰፋራ አመር የፖሊስ ወረቀት የውክልና ወረቀት የኢትዮጵያ የተሰጠኝ የዚህ ሀገር እንደገና ጉዳይ አስጨርሽ ብሎ የላከኝ ወረቀት እነዚህ ሙሉ ወረቀቶች አያይዞ ልኮኛል። ከሄድኩ በኋላ ኤጀንሲው ላይ ስደውል በፈረንጆች በቀን 20
ኤጀንሲው ላይ 6,000 ሪያል ለታቡኩ ተብለዋል ብዬ ነገርኩት። 5 ደቂቃ 10 ደቂቃ 5 ደቂቃ 10 ደቂቃ እያለኝ ጠዋት የጀመርኩት ከሰዓት በኋላ ይሄ በአረቦች አቆጣጠር ከሰዓት 11 ሰዓት ያችኛው 5 ሰዓት አልቻል በኢትዮጵያ እስከ ከሰዓቱ ፀሐይ መጥለቂያ ድረስ ጠበቅኩት። ኤጀንቱ መጨረሻ ላይ አንደኛው ኑሮ የሚባለው ስልክ ሳያነሳልኝ ሲተው ወደ አንደኛው ደወልኩለት። እኔ ወደ ስሙ ሀሰን የሚባለው የኢንተርሊንክ ባለቤት ማለት ነው። ምን እየሰራችሁ ነው? ውክልና ሰጣችሁኝ፣ እቺ ልጅ እዚህ ልትቀበር ትችላለች ብሏል ኤምባሲው። አስክሬኗን የተቀበለው ከሆስፒታል ማን ነው? ሆስፒታል ነው ያለው እንጂ ከሆስፒታል የተቀበለው ሳይሆን ሆስፒታል ውስጥ ሊቀበር ሲል ከሆስፒታሉ ማን ተቀበለው? ሹርጣ። እኔ ውክልና ያለው ሰው ብቻ እኮ አስክሬን መረከብ የሚችለው። አንቺ በሌለሽበት እኮ ማንም አስክሬን መረከብ አይችልም። ለምን? ለአንቺ ቤተሰቦቿ ውክልና ስለሰጡሽ። ስለ አስክሬኑ መዲና ብቻ ኃላፊነቱ ሰድልን ብለው አንቺ ለአንቺ ለቢሮዋ ኃላፊነቱ ሰድ ብለው ፈርመው ስለሰጡሽ ከአንቺ ውጭ ማንም አባቱ አስክሬኗን ማንቀሳቀስ አይችልም። ለምን? ለአንቺ ቤተሰቦቿ ኤምባሲ የሰጠኝን ወረቀት እኔ አንቺ ትመጫለሽ ከኤምባሲ በውክልና። ምክንያቱም ቤተሰብ ውክልና የሰጠው ለኤምባሲ ሰው ለአንቺ ነው። አንቺ የምትሆን ብቻ ነው የሚያደርገው ኤምባሲ። ለምን? ውክልና ህጋዊ ውክልና ቤተሰብ በውጭ ጉዳይ ነው። እኔ እኮ ይሄንን ሂደት እኮ አላውቅም። ኤምባሲ ሂጄ እኮ ያናገርኩት ኤምባሲ ያውቃላ። ኤምባሲ እንዴት ነው ቤተሰብ አስክሬኑ ይላክልን የሚከፈለው መስዋዕት ሁሉ እንከፍላለን እያለ እዛው አደባብሰው የሚቀብረው ከሆነ ኤምባሲው ከኤጀንሲው ጋር ተባብሯል ማለት ነው እኮ። ኤምባሲ ይኸውልሽ፣ ኤምባሲው ጋር ሲሄድ እኔ ኤምባሲው የሰጠኝ የውክልና ደብዳቤ የፖሊስ ምርመራ ወረቀት አስገብተንለት ወረቀት ሌላ ወረቀት ተጨማሪ ወረቀት ሰጠኝ። አንደኛው የምትሳፈርበት ቀን አብሮት የሻሃዳ ወረቀት የሚወጣበት ነው። ሻሃደትል ወፋ የሚወጣበት ወረቀት ነው። አንደኛው ወረቀት ደግሞ እዛ ስክሪን ያለበት ቦታ የሚገባ ነው። ፖሊስ ጋር ወስጄ ያን ወረቀት ሳሳየው ይሄንን ውሰጅና ሆስፒታል ላይ አስክሪኑ ጋር ነው የሚቀመጠው። ይሄ አስክሪን የሚንቀሳቀሰው በዚህ ስልክ ቁጥር ተደውሎ ነው። ደውለው እነሱ ሲያናግሩ የተመዘገበ የሰውየው ስልክ ቁጥር አለ፣ የአልፈሪድ ስልክ ማለት ነው። አልፈሪድ ቅበሩ አላቸው። አልፈሪድ ማለት የእናንተ ቢሮ አቡ ልግባ ሙሽ አለኬፉ ማን መርት ሰጠው? ቅበሩ ቢላቸው ማን መርት ሰጠው? አሁን እኮ ተፈቷል። አሁን እኮ ችግሩ እየተፈታ ነው። ይኸውላችሁ አዳም አንድ ጥያቄ ልጠይቃለሁ። እሷ መጀመሪያ እቺ እጇን የተጎዳችው ልጅ ማን ሰውየውን ያመጣት? አንቺ ነው ያመጣሻት? ሌላ ዜጋ እኮ ናት። አዎ ገብቶኛል። እሱን ያመጣት አንቺ ነው ያመጣሻት? ሌላ ዜጋ እኔ አይደለሁም እንጂ ስሪላንካዊ ናት እኮ። ገብቶኛል። ምንም ዜግነት ማን አመጣት ነው? በማን ስፖንሰር? ማን ነው እሷ ጋር ኮኔክሽን ያለው እዚህ ስራ ውስጥ የከተታት? አልፈሪድ። ኦኬ፣ እንደ እኔ የሚታየኝ ምን እንደሆነ ታውቃላችሁ? ይህ አልፈሪድ የሚባለው ይህ አልፈሪድ የሚባለው እችን ሴት እችን ልጅ ጋር ኮንታክት አድርጎ ገንዘብ ተከፍሎት ከነዛ ከአሰሪዎቿ ተባብረው ነው የገደሏት። በቃ ይሄ ነው ፖይንቱ፣ ሌላ ነገር የለም። አንቺ መሀል ላይ ነው አሁን እየተሽከረከርሽ ያለሽው። አንቺ እኮ መብት እንኳን አልሰጥሽም። አሁን ብቻዋን አይደለችማ። ከቢሮ ውስጥ ይኸውልህ አስክሬኑ አጠገብ ቪዲዮ ላይ ያየናቸው ልጆች ከዛ ውስጥ ሁለቱ ወደ ሀገራችን አዎ እኮ ተልከዋል አሉ። አዎ ገብቶኛል። ግን አሁን ይሄ ነገር በትክክል ያቺ ልጅ ሞት ፈርታን የመጣችው አቡዬ በደንብ አዳምጡ። ሞት ፈርታን የመጣችው ሞት ፈርቶ የመጣ ሰው ራሱን አያጠፋም። መሞት የሚፈልግ ሰው ደግሞ በራሱ እጅ ከሚሞት በሌላ ሰው እጅ መሞት ነው የሚመርጠው። ይሄ ሪያሊቲ ነው። ሊገሉኝ ነው እያለች መሞት ብትፈልግ ኖሮ እዛው ትቀመጣለች እንዲገሏት። እች ልጅ መታለች፣ ፖሊስ ሪፖርት አድርጋለች። አንቺ ካልሞትሽ ልጃችን አይድንም ብለዋታል። ስለዚህ አልፈሪድ የሚባለው ነው ወስዶ እዛ ስራ ያስገባት። አልፈሪድ ተደውሎ እንዲገላት ታዟል። እሱ ደግሞ ከነዚህ ከሆኑ ልጆች ጋር ተባብሮ ገለዋት። በር ዘግተው ጠዋት ላይ ድራማ ነው የተሰራው። አለቀ። ከዚህ ውጭ ምንም ነገር የለም። ይሄን ነው የታየኝ። ቴንክ ዩ። ሆነ ስልክ እየረበሻል። መዲና አጠገብሽ ያለውን ስልክ ዝጊው ፕሊስ። አንዴ እዚህ የማናገርበት መስመር ነው የሚጮኸው። እሺ አንቺ ለምትኩ መልስ ልስጠው። አዎ
ለምንድን ነው የምትሰጪኝ? እኔ እኮ ከአንቺ ንግግርና እስካሁን ከሚባለው ያለኝን ድምዳሜ ነው። አንቺ መልስ ልትሰጪኝ አይገባም። እጅሽ አለበት። አንቺ እኮ ሬሳውን እንኳን ለመቅበር እየፈለግሽ እነሱ በሌላ ሰው ትዕዛዝ እንደቀበሩ ነው እየነገርሽኝ ያለሽው። ስለዚህ ይሄ ሰውዬ የእነሱ ሀገር ዜጋ ነው፣ ዋሬቨር ኮኔክሽን አለው። ለፖሊሶቹም ሮንግ ኢንፎርሜሽን እንዲጽፉ አድርጓል። ገንዘብ ተሰጥቶታል። ሁሉ ነገር እንዲደባበስ ተደርጓል። የፖሊስ ሪፖርቱ ማመን አይቻልም። ምንም ማመን አይቻልም። አንቺንም ልናምንሽ አንችልም። እጅሽ ካለበት ንገሪኝ። አንቺ መልስ መስጠት የለብሽም። ይህን ነው የምለው። ኤምባሲ ፍቃድ ትቀበር የሚል ፍቃድ ማን ፈቅዶለት ሰጠ ነው የኛ ጥያቄ። አንደኛ። ሁለተኛ መዲና አንቺ ውክልና ቢኖረኝም መብቴ እዛ ድረስ እንደሆነ አላውቅም ነበር ብለሽ መልሰሽልኛል ቅድም። እሺ ከተቀበረች በኋላስ ሄደሽ ለምን ያለ እኔ ፍቃድ እኔ ቤተሰቦቿ ውክልና ሰጥተውኝ አስክሬኑ ላኪ ብለውኝ ሳለ እናንተ ያለ እኔ ፍቃድ ለምን ቀበራችሁ ብለሽ ኤምባሲውንም ሆነ ሆስፒታሉንም ሆነ ጠይቀሻል? ኤምባሲ እኮ አላወቀም። ኤምባሲ ካላወቀ ማን ፍቃድ ሰጠ ታዲያ ልጅቷን እንድትቀበር? ፖሊስ ትእዛዝ ሰጥ። ለእኔ ለማሳመን የተጠቀሙት ንግግር ቤተሰቦቿ ጋር እኔ ነኝ ከራሴ መጥቶን እኮ የነገርኳቸው እንጂ እነሱ እኮ ማንም ነገር አላለኝም። እኔ ለኢንተርሊንክ ኤጀንሲ መልእክት አስቀመጥኩኝ። ስጠብቅ አልተነገራቸውም። የልጅቷ ቤተሰብ ሌላ ልጅ አለች የምታወራኝ፣ ደጋግማ ትጠይቃለች። እንዴት ይሻል ነገር አለ። ኖቲፊኬሽን እየገባ ምንድን ነው? የትኛው ስልክ ነው የሚጮህብን? ያው ሰዎቹ አሁን እየሰሙ ነው፣ ደንግጠዋል። ነገሩ እየተባነነባቸው ነው። ለዛ ይሄ አልፍሬድ የሚባለው ሰው ለፍርድ መቅረብ አለበት፣ መያዝ አለበት ከነ ፖሊሶች። መኩ ግለሰብ እኮ አይደለም፣ ቢሮ ነው፣ ኤጀንሲ ደላላ ቢሮ። አዎ በቃ ይሄ ስልኩ የሚያነሳው ሰውዬ እሱ ነው መያዝ ያለበት። እሺ ቆይ ማለት የሰው ነፍስ የሚያህል ነገር ጠፍቶ ማንም ንገሪ ሳይለኝ እኔ ነኝ ለቤተሰቦች የነገርኩ ማለት ላይክ ድመት እንደሞተ ነገር ዝም ብለው ቀብረው ዝም ብለው ህይወታቸው እንዲቀጥሉ ነው ለቤተሰብ የሚያልነገሩት። አንቺ ከራስሽ ተነስተሽ ራስሽ የተናገርሽው አልገባኝም። እኔ ኤጀንሲ አልደወለላችሁም ወይ ብዬ ጠየኳት። እኔ ስታወራኝ የነበረችው ትዕግስት የምትባላለች። ትዕግስት ስታወራኝ ኤጀንሲ ምንም አልደወለም፣ ምንም ነገር የለም። አዎ ምንም የለም፣ ምንም ነገር የለም። አዎ በቃ ፈረንካችሁን እንዳትበሉ ልጅቱ እኮ ተቀብራለች ብዬ ነገርኳት እኮ። ውክልና እጅሽ ላይ እንዳትቀበር ላኪልንም የሚል እያለ አንቺ ልክ መቀበሯን ስትሰሚ እኔ አላውቅም ነበር እኮ። እኔ እኮ ይሄንን ጉዳይ እኮ ለመጀመሪያ ጊዜ ነው እንዲህ አይነት ውስጥ የከተቱኝ። ሰው ሊቀበር መቀበሯን ስትሰሚ ምን አልሽ? የመጀመሪያው ጥያቄ ሄደሽ የቀበራትን አካል ማን የቀበራት? መንግስት ነው አይደል? ሳውዲ ኤምባሲ ነው ወይ? ኤምባሲ አይደለም ካልሽ ፖሊስ ጣቢያ ነው የሚመለከተው አካል ጋር ሄደሽ እኔ ወኪል ነኝ እናቷ ውክልና ልከውልኛል፣ ስለዚህ ለምንድን ነው እኔን ሳትጠይቁኝ ልጅቷን የቀበራችሁት ብለሽ ጠይቀሻል? አዎ ጠይቄ ወረቀት ሰጥቶኛል። ምን የሚል ወረቀት? ለወስደሽ ለቢሮ ለከፊልሽ ስጪው አለኝ። ምን ይላል ወረቀቱ? ላንብበ አረብኛ ነበር። ከፊል ወረቀቱን የሰጠው ምንድን ነው? እኛ ከ14 ቀን በላይ መቀመጥ አንችልም፣ ይሄ የመርከዙ ሽርጣ ያወጣው ትዕዛዝ ነው እና ተቀብራለች። ለቤተሰቡ በማን ፍቃድ ቀበራችኋት ብለሽ አልጠይቅሽም? ቢሮ አዘዘን አለ። ኢንተርሊንክ አዘዘን አለ። ቢሮ ካዘዘ ማለት ነው። ቢሮ ማን ፈቅዶለት አዘዘ? አንደኛ ፖሊስ በአፍ ብቻ አይታዘዝም። ቢሮ ቢሮ በአፍ ማዘዝ አይችልም። ፖሊስ ወረቀት ይፈልጋል። ምን የሚል ወረቀት? ከቤተሰቦቿ የተላከ ወረቀት፣ ልጃችን እዛው ትቀበር የሚል ወረቀት። ይሄንን ፌክ አሰርቶ ነው ቢሮ ወስዶ ለፖሊስ የሰጠው ነው። ዝም ብሎ እንደ አሁን ይኸውልሽ ሀቢባ የሆነ ቁጥር 2 ቁጥር ልክልሻለሁ። መጀመሪያ የደወለው ሰውዬ ማን ነው? ቁጥሩን ልክልሻለሁ። እሷን ጠይቂያት። ማን ነው የደወለው ለቤተሰብ? እኔ አላውቀውም። እሱ ቁጥር እኮ ልከውልኛል እኮ። ማን ነው? እኛ ማናውቀው። አንቺ ካላወቅሽው ማን ነው ታዲያ? ከቢሮ ከእናንተ ቢሮ የማይታወቅ ሰው ደውሎ ልጅቷ መሞቷን ለቤተሰብ የተናገረው? ከእኛ ቢሮ አይደለም እኮ የተደወለው፣ ከኤምባሲ ነው የደወልኩት ሁላችሁ ነው ያላቸው። እኔ ቁጥሩን ላኩልኝ። ኤምባሲ አያውቅም አላልሽም? ኤምባሲ አያውቅም፣ አያገባውም። ኤምባሲ ነኝ ብሎ ነው የደወለ። እኔ ጋር አሁን ብዙ ልጆች የአባይነሽን ጉዳይ ኤምባሲ ነን እያሉ ብዙ ሰዎች ያናግሩኛል፣ ይደውላሉ። ሰውዬው ኤምባሲ ነኝ ላለሽ ሁሉ ታምኛለሽ? ኤምባሲ እኮ የራሳቸው የሆነ ቁጥር አላቸው። ሾፌ እሱ ሰውዬው ኤምባሲ ነኝ ብሎ ነው ወደ እነሱም ጋር ደውሎ ውክልና ከፈለጋችሁ እኔ ወኪል መሆን እፈልጋለሁኝ 15,000 ሪያል አዘጋጁ ብሎ ከእነሱ ጋር አውራ ከቤተሰቧ ጋር። ያንን የነገረችኝ ለእኔ ትጂ ናት። ትጂ ማን ናት? ምንድን ናት? ለልጅቷ ያክስቷ ልጅ። የት መጣች? ትጣራ ትምጣ ትጂ ሙባረክ ስልኳን ስጪ፣ ላኪልኝ ዋትሳፕ ላይ ልጥራት። አንደኛ። ሁለተኛ ነገር ደግሞ
ሰው ደውሎ እኔ አይደለም አንቺ ቢሮ የቢሮ አስተርጓሚ ኤጀንሲ ሆነሽ ቀርቶ እኔ ማንም ሰው ደውሎ ኤምባሲ ነኝ ካለኝ ቁጥሩን ወስጄ ቀጥታ ኤምባሲ ደውልና ይሄ አካል የኤምባሲ ስታፍ ነው ወይ ብዬ ጠይቃለሁ፣ አረጋግጣለሁ። በቀደም አንዷ እዚህ ገብታ ታስታውሳላችሁ፣ ኤምባሲ የሚሰራ ልጅ ስትለኝ ቁጥሩን ላኪልኝ ኤምባሲ የሚሰራ ልጅ እንዲ ያለኝ ስትለኝ ዝም ብለሽ የተሳሳተ ኢንፎርሜሽን መተሽ ሚዲያ ላይ አትዝሪ አምጪ ብዬ ነብሯ ናት ምናምን የምትባለች አምጪ ቁጥሩን ብዬ ተቀብዬ ኤምባሲ ደውዬ ቁጥሩን ሰጠው። ይሄ አካል ኤምባሲ ይሰራል? ኔቨር እንደዚህ የሚባል ግለሰብ በዚህ ቁጥር እኛ ጋር የሚሰራ የለም ያሉ ዩሲ ዝም ብለው እየወጡ ኤምባሲ ነው የሚሰራው፣ ኤምባሲ ነው የሚሰራው። አንድ ሰው ኤምባሲ ነው የሚሰራው ከተባላችሁ ቁጥሩን ተቀብላችሁ ኤምባሲ የመደወልና የማረጋገጥ መብት አላችሁ። ማንም ኤምባሲ ነው የሚሰራው እያለ እንዳይበላችሁ፣ እንዳያታልላችሁ። ምንም ነገር ማንኛውም ኢትዮጵያዊ ከጉግል ላይ አውጥቶ ለኤምባሲ ደውሎ የፈለገውን ኢንፎርሜሽን የመጠየቅ መብት አለው። ምንም ልዩ ሰይጣን አስፈልገውም። የፈለጋችሁን ኢንፎርሜሽን ለመጠየቅ ማለት ነው። ምንም ልሻለ የቲጂ ስልክ ሀቢባ ንጉሴ ነኝ። እሺ ንጉሴ፣ አሁን ይኸውልሽ ሚዲያውም እንዲረዳ እናንተ እንድትረዱ የሚፈልገው እሷ እንዳለችው እኔ እና እሷ የተደዋወልነው ልክ የዛሬ ሳምንት ነው። ነገር ግን ስልክ ባልደውልላትም ተካልኝ የአባይነሽ ወንድም ተስፋዬ የአባይነሽ ባለቤት የኔ ልጆች ናቸው። መንፈሳዊ አባታቸው ነኝ። ከነሱ ጋር አዲስ አበባ እየተመላለስኩ ነው። ግን ሐሙስ ዕለት ደውላ እሷ በተካልኝ ስልክ ደውላ በቲጂ ስልክ ደውላ እየተነጋገረች ነው ከነሱ ጋር። በትዕግስት ስልክ ደውላ እየተነጋገረች ነው። 6,000 ሪያድ ብሎኛል ሳጥን መግዣ አለቻቸው። ከዛ ልጆቹ ደግሞ ምንድን ነው ያሉት? ቆይ እኔ ልጅቷ የሞተችበትን ሰዓት ከሰማሁኝ በኋላ እኔ ለቲጂ ገንዘብ ላኩ ብሎ ደላላ እንዳይበላችሁ፣ በገንዘብ ልጅቷንም አታችሁ እንዳትታለሉ፣ የልጅቷን ኬዝ እንዳለቀ እርግጠኛ ስሆን አሳውቅሻለሁ አልኳት። ከዛ በኋላ የልጅቷን መሞት ሂጄ ከፖሊስ ጣቢያው ካረጋገጥኩኝ በኋላ ከዛ አሳወቅኩኝ። ለእሷ ቀጥታ ከነገርኳት በኋላ ለአንተ በድጋሚ ያሳወቅኩ እሑድ ዕለት ከሰዓት በኋላ ነው። ምንድነህ አንተ ወንድም ነህ ወይስ ምንድነህ ስልህ እኔ ቄስ ነኝ የነፍስ አባታቸው ነኝ ስትለኝ፣ ኦኬ እንደዛ ከሆነ አረጋጋና አርዳቸው ብዬክ ሪከርድ እፈልጋለሁ ላኪልኝ ስትለኝ፣ በምን ቋንቋ አልኩ። ኦሮመኛ ስናገር እተባተባለሁ። ሁለተኛ ቋንቋ አይነ ኦሮመኛ። ስለምን ተባተብ? በምን ቋንቋ ላው? እኔ የሚጠይቅሽን ጥያቄ ብቻ ንገሪኝ፣ መልሽልኛ። እኔ እኮ እያጠየቀኝ ነው እየመለስከለሁ። ቄስ ንጉሴ፣ እኔ ሪከርዱን ከመስጠቴ በፊት ከስልክ ላይ ወደ እኔ ስልክ ላይ ደብቄዋለሁኝ የልጅቷን ቪዲዮ። የልጆችን ስልክ ሁሉ ወስዷል። ወደ እኔ ስልክ ከፍተው ልጆቹ ሁላቸውንም ስልክ ተቀብለው አጥፍተዋል። ይቀባበላሉ። ሁሉም እዚህ ጋር ሲምም እኔትም አለ፣ ከታች ድርጅት አለ እና እቺ ልጅ የኔን ጥያቄ መዲን አልተረዳሽም። የኔ ጥያቄ ምንድን ነው? በፊት ያልሽው በደላላ አትበሉ ያልሽው ትክክል። እኔ የጠየቅኩ ያለው እኮ ሐሙስ ዕለት ራሱ ለቲጂ ደውለሽ ሰውየው ኢንተርሊንክ ኤጀንሲ ቆይ ሳናረዝመው በጣም ረዥም ሰዓት ነው የተቀመጥኩት። የወገብ ዲስክ ህመም አለብኝ፣ አልችልም። የዚች ልጅ አካውንት ሰጥቼ እኔ በዚህ ላይ አስገቢልኝ ብያለሁ። የኔ እናት አሁን እኮ ውስብስብ እንዳይሆን የጀመርነው ራሳን ልሽ ቆይ ጠየቅሽ እኮ ኦልሬዲ ኔክስት ስቴፕ ምንድነው? አካውንት መላክ ነው። ኦልሬዲ 6,000 ሪያል አንድ እናት ምስኪን ድሃ እናት ልጇ ለሞተችባት እናት አስክሬን ለሳጥን መግዣ የሬሳ ሳጥን መግዣ በኢትዮጵያ 300,000 ብር ላኩ ብለሽ ጠይቀሻል። ኔክስት ስቴፕ እሺ አለን እንላክ ከተባለ አካውንት መላክ ነው የሚሆነው። ኔክስት ስቴፕ እሱ እኮ ኔክስት ስቴፕ ነው። አቡዬ አንድ ሰው ይኸውልህ ሲመጣ አንዱ እንባ አንዱ ደም እየረጫ ይመጣል በአይኑ። እኔ ብር አስገቡልኝ በፍጹም አላልኩም። ለኤጀንቱ በቀን 20 በወቅቱ በቀን 20 የላኩለት መልእክት አለ። 6,000 ሪያል በዚህ አካውንት አስገቡ። ይሄም አካውንቱ ደግሞ የሙስተሽፋ ሽሜሲ የሚባል የድርጅቱ የታቡክ መቀበያ ነው። ሰንዱቁን ማስቀመጫ ነው።
ከዚህ በኋላ ደግሞ ለሚቀጥለው ለትኬት ፕሮሰስ ከኸርጅ ወደ ሪያድ ለሚሄደው ፕሮሰስ እነሱ ይወጡታል። ችግር የለውም። ለጊዜው ግን በዚህኛው አካውንት ደረሰኝ አሟላልኝ ብዬ ያኛው ድርጅት የሰጠኝ 10 ትዕዛዞች አሉ። ከ10 ወረቀቶች ውስጥ አንዱ ወረቀት የጎደለው የብር ደረሰኝ ብቻ ነበረ። መዲና አታወሳስቢ። እኔ የጠየኩሽ ጥያቄ እኮ ለምን ይሄን ሁሉ አልሽ እያልኩ አይደለም። አንድ ስሚኝ፣ ተረጋግተሽ ስሚኝ። ሐሙስ ዕለት ለልጆቹ ብር አስገቡ ብለሻል። እኔ አርብ ዕለት መጥቶ ልጆች በቃ ይሄን ያህል ብር ተጠይቀናል አሉ። እንደዚህ ሲሉ እኔ የሚጸልይላቸው ሳውዲ አረቢያ ያሉ ልጆች አሉ። ስሚኝ አንዴ አስጨርሽኝ። ደቂቃ ለአስጨርሻ አልቀበልህማ። ይሄ ሊሆን አይችልም። ቄስ ንጉሴ ብለሽኛል አይደለም እኮ እኔ ከአንተ ጋር የተገናኘሁት እሑድ ከሰዓት ነው። ያውን ቄስ ነኝ ስላልከኝ ነው መልስ የሰጠውህ። በአባይነሽ ጉዳይ በጣም ብዙ ሰው እየደወለ ነው። እኔ የቤተሰቦቿን የዝሽ ልጅ መቀበሯን እርግጠኛ ነሽ አልከኝ። እርግጠኛ ነኝ። ድጋሚ ላረጋግጥ፣ ራሴን ላዳምጥ። ድጋሚ ፖሊስ ላይ በድጋሚ ደወልኩኝ የዛኑ ቀን። አሁንም ሰኞ ዕለት መልሰህ ጠየቅከኝ ጠዋት። ዛሬ አልሄድንም መዲና አረጋግጬ ያልከኝ ደውዬ ፖሊስ የቤተሰቧ ጉዳይ አላመኑም፣ ፈልገውታል ሬሳውን። የሬሳ አድራሻ የሚገልጽበት በስነስርዓት የተቀበረበት ወረቀት እፈልጋለሁኝ ብዬ አልኩት። እኛ እኮ ቅበር ያለን ፖሊስ ነው። አመር ትዕዛዝ የሰጠን ደግሞ ቢሮው ነው። አያገባኝም ብሏል ቢሮ አለ። እኔ ውክልና አለኝ። እንዴት ነው የምትቀብረው እንዴት ነው የሚለውን ጉዳይ ያወራሁት እኔ ከከፊሌ ጋር ነው። የሚጮህ ነገር አለ። በጣም ተወሳሰበ ነገሩ። በጣም አጭር ጥያቄ አጭር መልስ ሲገባው ዙሪያ ጥምጥም መሄድ። አሁን የኔ ጥያቄ ለኤምባሲ እንዲረዳሽ በዚህ አንቺ ውክልና እያለሽ ግን ያለ አንቺ እውቀት አንቺ ሳታቂ ኤጀንሲው በራሱ ፍቃድ ለፖሊስ ትዕዛዝ ሰጥቶ አስክሬኗ እንደተቀበረ ለኤምባሲ ያሳውቀሻል? ኤምባሲ እንዲረዳሽ? አዎ ነግሬያቸዋለሁ። ወረቀት አምጪ ተብዬ እየጠበቅኩ ነው። ወረቀቱኝ አልሰጡኝም። እኔ ነገ ኤምባሲ ሄዳለሁ። ሪያድ ኤምባሲ ያለው ሪያድ ላይ ነው። ነገ ኤምባሲ ሄዳለሁኝ። እሺ አይደለም የኔ ጥያቄ። ነገ ኤምባሲ የምትሄጂው ምን ልታረጊ ነው? ገና ልታመለክች? አሁን እኔ ስጠይቅሽ ኖ ይሄ የተሰጠኝን ወረቀት ላስረክባቸው ለኤምባሲዎች። እሺ ጥሩ። እንደዛ ከሆነ ኤምባሲ ለማመልከትሽ ማስረጃለሽ ለእኔ የምትልኪልኝ ዋትሳፕ ላይ? ነገ ኤምባሲ ሲሄድ ወረቀቱ ቢሮ ነው ያለው። ደጋግመው ነይ ብለው ሲደውሉብኝ ቅድም ኤምባሲ እያወራኝ ነው መምጣት አልችልም ብያቸዋለሁ። ኦኬ ኖ ለኤምባሲ እኮ በአፍሽ አይደለም የምታመለከችው። ማመልከቻ ደብዳቤ ነው ደብዳቤው ነው ኤምባሲ ቢሮ ላይ ያለው። ልትልኪልኝ ትችያለሽ? ደብዳቤውን ፎቶ አንስተሽ ልትልኪልኝ ትችያለሽ? ነገ ነው። አሁን እጅሽ ላይ የለም ደብዳቤው? አሁን እኮ ወጡ ከመስሪያ ቤት ነው። አንቺ ጋር እጅሽ ላይ የለም ደብዳቤው? ኮፒው አፕላይ ያደረግሽ የለም? ነገ ጠዋት ነው የምታገኙ ደብዳቤዎች የሚገባ። እሱን ትልኪልኛለሽ። አሁን የህዝቡ ጥያቄ ኮመንት ላይ ልጅቷን እንያት እያሉ ነው። የቅድሟ ልጅ ሰላም መሆኗን ማረጋገጥ እንፈልጋለን። ጤናዬ? አዎ ጤናዬ ደህና ናት። እኔ ደህና ነኝ። ሀይን በላት። ሰላም ነው ጤናዬ? ደህና ነኝ። ቅድም ለምንድን ነው እያናገርንሽ ጥለሽ ወጣሽው? ባትሪ ነው ስልኩ ባትሪ ዘግቶ። እሺ የቅድሙ ጥያቄያችን በሩን ገንጥላ መግባቷን በሩን ገፍትራ መግባቷን በምን አወቅሽ? ሩማ እኮ ነው። እኔ አይደለም ሩማ ባንግላዴሽ እኮ። በምን አወቅሽ? አንቺ ቦታው ላይ ካልነበርሽ በምን አወቅሽ ሩማ በሩን ገፍትራ መግባቷን? እሷ ነው ማን ነገረሽ? ሩማ። ኦኬ ቅድም እንዳየሽ ነበረ ስታወሪ የነበረው እና ለዛ ነው እርግጠኛ መሆን የፈለግን። ለዛ ነው እርግጠኛ መሆን የፈለግነው። ገባሽ? አማርኛ ምንም አይገባሽም ወይስ ምንድን ነው? ሁለተኛ ብቻ ነው። ወላይተኛ ብቻ ነው የሚገባት አማርኛ። ቅድም ግን በአማርኛ እኔ አትጨነቂ በነፃነት አውሪ ምናምን ስለ ችግር
የለም ምናምን ብላኛቸው። የምትፈልገው አማርኛ ይገባታል፣ የማትፈልገው አይገባል። እሺ ጥያቄ ካላችሁ እሷን ጠይቋት። ወላይተኛ የሚያስተረጉም ሰው ላስገባ? እሺ ወላይተኛ የምትተረጉመዋ ልጅ የቅድሟ ልጅ የታለች? እዙ የምትባለች ወላይተኛ በደንብ የሚችል ሰው ይግባል። ድርሹ ወላይተኛ ትችላለሽ? አበባ እየላክሽ ነው። ከቻለች ድርሹን አስገቧት። ወላይተኛ የምችል ከሆነ አበባ የምትልኪው ለምንድን ነው? ሞዴሬተሮች አንድ ወላይተኛ የምችል ሰው አስገቡ ፕሊዝ። አረብኛ ትችያለሽ? በአረብኛ ላውራሽ እኔ። አቡ ይኸውልሽ ኦልሬዲ እኮ እነዚህ ሰዎች የተነገራቸውን ነው የሚሰሩ። አሁን ቁልፉ ያለ የት ጋ ነው? ድራማው የተሰራው ማታ ላይ ነው። ማታ ላይ ድራማው የተሰራው ደግሞ ይሄ ከፊል ጂኒ የሚባለው ሰውዬ ከዛች ልጅ ጋር ወደ ሀገር ተሸኘች ከምትባለው ጋር ዲል አድርጎ ይሄ ነገር ተፈጽሞ አሁን እነዚህ የተነገራቸውን ነው የሚናገሩት። አሮን ቲንክ እነዚህ ጋር ምንም መፍትሄ ያለው ነገር ይመጣል ብዬ አላስብም። አሁን እቺ ሁሉ ነገር ተነግሯት እንጂ አሮን ቲንክ ኢቨን ያየችም አትመስለኝ ብዙ ነገር ያ የእሷ ቃል ማያደርግልን እውነትህን ነው። እና ዝም ብለን ነው እያጨናነቅን ያለ ነው። ኢቨን እሷ አይደለችም ያቺኛዋ ራሷ እንዲህ አድርጊ ተብላ እንጂ ብዙ ነገር ኔቨር እሷ እኮ አለቃቸው ናት። እንደነሱ ሰራተኛ መስጠት ነው እንዴ? አይደለችም። ኦኬ እንዴ ሺዝ ሙዲራ እኮ ብቻዋን ሩም ያላት አዛዥ ፈላጭ ቆራጭ እኮ ናት። እነዚህ ሰራተኞች ናቸው ተደርድረው። ስለዚህ የምታውቀው ነገር አላታ እሷ አግዳሚ ወንበር ላይ እንደ እንትን ተደራራቢ አልጋ ላይ እንደ እስር ቤት ነው የሚታዩት። እነዚህ ሰራተኞች ናቸው። እሷ አለቃቸው ናት። ማዳም ብለው ነው የሚጠሯት። ኦኬ እስቲ እኔ አንድ ጥያቄ ልጠይቃት። እንደዛ ከሆነ ይሄን ስራ ቆይ እዚህ ነው የምሰራው ብለሻል። ይሄን ስራ እንዴት ነው ያገኘሽው አንቺ? እኔ በአስተርጓሚነት ነው። እንዴት አገኘሽ? ማን አገናኝሽ? ከአዲስ አበባ ነው የላከኝ። መጀመሪያ ከአዲስ አበባም ኦንላይን እሰራላቸው ነበረ ኤጀንሲው ላይ ኢንተርኔት። እንዴት ኤጀንሲው ጋር እንዴት በምን ተገናኝተሽ ልትገቢ ቻልሽ? ማለት እንዴት አገኘሻቸው? እንዴት እድሉን አገኘሽ ማለት ነው መዲናዬ? እንዴት እድሉን አገኘሽ? ኤጀንሲ ላይ ስራ ነበር አዲስ አበባ እያለሁ እኔ። ገብቶኛል። ኤጀንሲው ላይ እንዴት አገኘሽ እድሉን ነው ጥያቄ። እንዴት ቀጠሩሽ? የመጀመሪያ ጊዜ ዘመዶችሽ ናቸው? በምን አጋጣሚ ያገኘሽ እድሉን ነው? አዲስ አበባ ላይ እያለሁኝ ሰራ ነበረ እኔ አዲስ አበባ እያለሁ አዲስ አበባ ሰራ ነበረ። አዲስ አበባ በአስተርጓሚነት እሰራላቸው። ገባኝ። እሱ እኮ ገባኝ። ይኸው አሁን እኔ ጠየኩሽ እዛ አዲስ አበባ የሚሆን የትም አሁን እንደምትነግሪኝ አበሻ የለም እዚህ ውስጥ። አበሻ ያለው አንቺ ነሽ እንደሰማ ነው። እንግዲህ በምን ተገናኘሽ ከነዚህ ሰዎች ጋር? ኦኬ ይመጣሉ እኮ አበሻዎችም። ወይ ጉድ! እኔ አሁን አለቆችሽ በሙሉ አበሾች አይደሉም። ሚንቱ ሳይ ለመጀመሪያ ጊዜ ሀየር እንዴት አደረጉሽ? ለመጀመሪያ ጊዜ እንዴት ቀጠሩሽ? ለምሳሌ ኢትዮጵያ አዲስ አበባ የስራ ማስታወቂያ አውጥተው አንብበሽ ሄደሽ እድሉን አግኝተሽ ተቀጥረሽ ነው ወይ በዘመድ ነው? አዲስ አበባ እዚህ ኤጀንሲ ስትቀጠሪ እንዴት የመጀመሪያውን እድል አገኘሽ ነው እኮ አማርኛ ግልጽ። ኦኬ አዲስ አበባ ያለው ኤጀንሲ ላይ በአስተርጓሚነት ገባሁኝ። እንዴት አዲስ አበባ ያለው ኤጀንሲ ውስጥ የሚሰሩት አበሾች ናቸው ወይስ እነሱ ብቻ ናቸው? አዎ አዲስ አበባ ያሉት ኤጀንሲው አበሻ ነው። እኮ አበሻውን እንዴት ቆይ እንግዲህ እዚህ ጋር ይኸውልኝ፣ እነዛ አበሾች ከሆኑ አስተርጓሚ ለምንድን ነው የሚቀጥሩት? ለዚህ ሀገር ላለ ሰራተኛ ለምትመጣ ነው ከመዳሟ ጋር እንዴ። ቆይ ካምፓኒው ሲከፍቱ ያለ አስተርጓሚ የከፈቱ ሰዎች በኋላ ለአንቺ አስተርጓሚ አንቺን የሚቀጥሩች ለምንድን ነው? ማለት አሁን እነዚህ ሰዎች ኦውነሮቹ አማርኛ አይችሉም። ኦኬ አረበኛ ነው የሚችሉት። ኢትዮጵያ ውስጥ ሄደው ኤጀንሲ ከከፈቱ አንቺ እንዴት አስተርጓሚ ልትሆኝ ይቻልሽ? ለዛ ኦልሬዲ አዲስ አበባ ላይ ያለው ኤጀንቶች አታውቅም እንዴ? አውቃለሁ። አዲስ አበባ ያሉ ኤጀንቶች የሚሰጡት ለሌላ ዜጋ ሌላ ቦታ የምትመጣዋ ልጅ አዲስ ሰው ለምሳሌ ፈርስት ታይም ሰው የሚመጡ
ከመዳም ጋር ኮሚኒኬት ለማድረግ ከእሷ ጋር ያለ እባክሽ እሱን አይደለም። አሁን እኮ አንቺ ስራ ላይ ነው ያለ ነው። ስለዛ አይደለም የምናወራው። አንቺ ራስሽ በአንደበትሽ ኢትዮጵያ ውስጥ በአስተርጓሚነት ሰራ ነበር አልሽ። አዎ ኦኬ። ኢትዮጵያ ውስጥ ምንድነው አስተርጓሚ የሚያስፈልገው? እነዚህ ሰዎች አረብ ናቸው፣ ካምፓኒ ከፍተዋል። አረበኛ የሚችል ሰው ነው ተነጋግረው ካምፓኒ ከፈቱ። አንቺ ለምን እዛ አሁን እዚህ ሳውዲ አይደለም እያወራሁ ያለው፣ እዛ በአስተርጓሚነት መጀመሪያ ሰራ ነበር ስላልሽ እዚህ ድርጅት ላይ እንደዚህ ስለ እኔ መጀመሪያ ስራሽ እንዴት አገኘሽ ነው ያልኩሽ። ስለዚህኛው ተይው፣ ራስሽ እኮ ነው ያልሽው። እዛ በአስተርጓሚነት ሰራ ብሎ ነው እዛ አዲስ አበባ ያለው እኔ ላስረዳም። አስተርጓሚነት ኢትዮጵያ ውስጥ አማርኛ ለአማርኛ እንዴት ይተረጎማል? መኩ ለማለት የፈለገው ለምሳሌ አንቺ አዲስ አበባ ያለ ኤጀንሲ ውስጥ በአስተርጓሚ ስትቀጠሪ ማንን ነው የምታስተረጉሚው? አረቦች ቢሮ ይመጣሉ ወይንስ አረቦቹ በስልክ ነው? በምንድን ነው የምታስተረጉሚው? እንዴት ነው የምታስተረጉሚው? እኛ እነሱ ጋር ከወረደች በኋላ አረቦቹ ለእኔ በኢሞ ይደውሉና ልጅቷ ጋር ያለውን ያልገባትን ነገር እኔ በትርጉም እንድነግራት አዲሷ የምትላከዋን ሰራተኛ ከመዳሙ አቡ አይደለም። አሁንም እሱ አይደለም። ይኸውልሽ፣ ይኸው አዳምጪኝ ሀቡ በደምብ። እነዚህ ሰዎች ኦልሬዲ ካምፓኒ ከፍተዋል ኢትዮጵያ ውስጥ። እሷ ያለችው እዛ ካምፓኒ ተቀጥሬ ነበር ነው ያለችው። ኢትዮጵያ ውስጥ ካምፓኒ ከቀጠሩ ካምፓኒ ሲከፍቱ የሚቀጥሯቸው ሰዎች አሉ። መቼም በአስተርጓሚ አይደለም እዛ ጋር የቀጠሯቸው። እዛ ጋር አረበኛ የሚችል ሰው አለ ማለት ነው። እሷ ከመቀጠሯቸው ስለ አረብ ሀገር ኤጀንሲ ያልገባት ነገር አለ። ኢትዮጵያ ያሉት ኦነሮች ኢትዮጵያውያን ናቸው። አረብ ሀገር ያሉት አረቦች ናቸው። ገብቶኛል። አዎ፣ ግን አዎ ኢትዮጵያ ያሉት ኤጀንሲዎች ከዚህ አረብ ጋር ቋንቋ ይግባባሉ እያልኩሽ እኮ ነው። ታስተረጉም እኮ አይደለም በኩል አስረዳክ። እኔ ገብቶኛል። ፖይንቴን ላመጣልሽ ነው። ፖይንቴን ላመጣልሽ ስትል ይኸውልህ ፎቶና ፓስፖርት የቁም ፎቶና ፓስፖርት ሰጥና ስትመረጥ ፎቶዋ ተልኮ መዳሟ ፎቶዋን አይታ ከወደደቻት ስትመረጥ መዳሟ እቺን ሰራተኛ ለማናገር መሀል ላይ አስተርጓሚ ያስፈልጋል አይደል እኮ አሉ ነው የምልሽ እኮ። እነዛ ካምፓኒው ሲከፈት አረበኛ የሚችሉ ናቸው የተከፈቱት እኮ እያልኩ ነው። የከፈቱት አረበኛ ስለሚችሉ አማርኛና አረበኛ የሚችሉ ናቸው አበሾቹ። እዛ ጋ ኤጀንሲውን የከፈቱት ሌላ አስተርጓሚ የሚቀጥሩ አይመስለኝም። ለዛ ያን እኮ ነው ጥያቄ ሰራተኛ አይቀየርም። እሱ ሌላ ጥያቄ እኮ ነው። እንዴት ነው ስንልሽ እኮ አንቺ አሁን መፍትሄ አትፈልጊ ለአንቺ። እኔ አንቺን ነው የጠየቁሽ። አንቺ እኮ ከመጀመሪያው እዛ ያሉት አረበኛ ስለሚችሉ አንቺን አይቀጥሩሽም። እርግጠኛ ነኝ። ለምን መጀመሪያ ካምፓኒዎች ሲከፍቱ መጀመሪያ አረበኛ የሚችል ሰው ነው እዛ ጋር የሚያስቀምጡት። ስለዚህ የሚያስፈልጋቸው ከምንም ጋር ቢሆን ኦልሬዲ አላቸው። አንቺን እንዴት አመጡሽ ነው ጥያቄ። እዚህ አትሰሪም በአስተርጓሚነት፣ ግን ከመጣሽ በኋላ እዚህ ልትሰሪ ትችያለሽ። ያን አክሴፕት አደርጋለሁ። ግን እንዴት ነው በምን አገኙሽ? በምን አንቺን እዚህ ውስጥ ሊከቱሽ ይቻሉ ነው ጥያቄ። በአስተርጓሚ ነው ወይስ በውክልን ነው? አስተርጓሚነቱ ስራ እንዴት አገኘሽ ነው ያልኩሽ። አስተርጓሚውን ስራማ በአስተርጓሚነት እኮ ነው ያገኘሁት። ገብቶኛል። ማን አገናኝሽ ነው? ታውቂያቸዋለሽ። መጀመሪያ ሳውዲ ሰራ ነበር ብለሻል። ሳውዲ ሰራ ነበር። ስለዚህ ከሳውዲ ተመልሼ ኢትዮጵያ ሄጄ ነበር ብለሻል። እና ምናልባት ድሮ ከመሄድሽ በፊት ታውቂያቸዋለሽ እነዚህ ሰዎች? ይሄ ነው አታውቂያቸውም። ኦኬ። ከመጣሽ በኋላስ ምን ያህል ታውቂያቸዋለሽ? ምኖቹ አረቦቹ አሰሪዎች ነው። በምን ያህል እንዴት? ምን ያህል ርቀቱን በምን ማለት እንደዚህ በደንብ ታውቂያቸዋለሽ? ተንኮል ሊሰሩ አይችሉም ምናምን? እስካሁን ድረስ እኔ ምንም አላየሁም። ከዛሬ አላየሁም ማለት ከዚህ በላይ ምን ልታይ ትፈልጊያለሽ? ቆይ አልነበረም እኮ አልጨረስኩም እኮ አይደለማ። ማለሽ አንድ ጊዜ እኔ ላውራ። እኔ ከዚህ በፊት እንዲህ አይነት ነገር አልገጠመንም። አሁን እሺ፣ በአንቺ ስታየው፣ በአንቺ አመለካከት እችን ልጅ አጣድፎ የአንቺ አለቃ ማስቀበሩ የሆነ ነገር አለ ብለሽ አታምኝ? ምክንያቱም እችን ልጅ ራሷን ማጥፋቷን አላየሽም። ተነገሬ ነው ያልሽው። ፕሊዝ ተነገሬ ነው ያልሽው። ግን እዚህ ጋር ሽንጥሽን ገትረሽ ራሷን እንዳጠፋሽ ነው የምትነግሪን። እንደገና ደግሞ አሁን መጨረሻ ላይ ተንከባሎ ያስቀበርሽው አንቺ እንዳልሆንሽ እና በፖሊስና በነዛ ሰው በዛ ባለቃሽ ትዕዛዝ እንደሆነ የተቀበረችው ነገርሽን። እጇ እዚህ ላይ ኢንቮልቭ ያደረገች ልጅ ደግሞ ሄዳለች፣ አገሯ ተልካለች እያልሽ ነው የምትከላከዩ።
ምንድን ነው ያላችሁ ነገር? እና በአንቺ አመለካከት እች ልጅ ተገላ ነው ወይስ ራሷን አጥፍታ ነው ብለሽ ነው የምታምነው? እኔ እንደናንተ በርቀት ባይ የእናንተ አይነት ስሜት እኔ አንቺም እኮ አላየሽም። በርቀት አትበይኝ። አንቺም በርቀት ነው ከሰው ነው የሰማሽው። እኔም ሰማሁ፣ አንቺም ሰማሽ። አላየሽም? ራሷን ስገልች የማይሆን ነገርማ አትናገሪ። እንደዚህ ሴንስ አይሰጥም። አንቺም ሞተች አሉሽ እንጂ ራሷን ስገል አላየሽም። በር ተገልብጦ ሞተች ብለው ጠሩኝ ነው ያልሽው። ይዶን ነው። እኔም እንዳንቺ ነው የሰማሁት። ስለዚህ እንደናንተ በሩቅ አትበይኝ። አዎ አንቺም በሩቅ ነሽ። አላየሽም ባይነሽ ራሷን ስገል። አንቺ አይደለሽም መጀመሪያ በር ገልብጠሽ የገባሽ የተባለው፣ ሌላ ሴት ነች አይደለም? በቃ ታዲያ ለምንድን ነው እኔ እንደናንተ የምትይው? አንድ ነን እኔና አንቺ። ቀጥሉ። ትክክል ለመናገር ሞክሪ። ምን አይነት ነገር መዲና ኤምባሲ እርዳታ የጠየቅሽበትን ደብዳቤ ነገ ጠዋት ትልኪልኛለሽ። እሺ፣ ነገ ጠዋት ሲገባ ወረቀቱን እንፈልጓለን። ምክንያቱም ይሄ ጉዳይ ቀልድ አይደለም። ሀቁ መዳም የደወለችው መሞቷን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ሙሉ ኮመንቱ አይታየኝም። እንዴት ሙሉ ማየት እንደምችል አላውቅም። እና ቅድም እንትና ሩማ ነገረችኝ ብላለች። ቋንቋ ካላወቀች ሩማ በምን ቋንቋ ነገረቻት? ለእንትና አጠገብሽ ላለችው ማን ነበር ስሟ? ጤናዬ አረብኛ ትችያለሽ ወይ ስላት አላውቅም ብላኛለች። አረብኛ ካላወቀች ሩማ ስሪላንካዊቷ በምን ቋንቋ ነገረቻት? ገፍትራ መግባት ትንሽ የሚግባቡበት ቋንቋ አላቸው። ላይክ ምን ያህል? እስኪ ትንሽ ታውራኝ። እኔን አረብኛ ምን ያህል ማይኩን አፍነሽዋል። ሚዩት አድርጋ እየነገረቻት ነው። እንዲህ ቢያት እያለ ማይኩን አፍነሽዋል። ማሬ ተደጋጋሚ እያፈንሽው እየነገርኩሽ ያለው አቡዬ እንደዚህ ቢያት በሩን ገልብጣ መግባቷን ልክ እሷ እንደነገረችሽ በአረበኛ ነገር ይቢያት እኮ በሩን አሁን ሩማ ነግራኝ ነው አልሽኛ። ካሜራው ሙሉ ፊትሽ ላይ ይሁን አይንገዳገድ። ሩማ ነግራኝ ነው አልሽ። ሩማ ከሆነች የነገረችሽ እስኪ በነገረችሽ አረብኛ ለእኔ ንገሪኝ። እኔ አረብኛ ስለማቅ ሩማ ሀዳ ኢትዮጵያ ሀማ ሞት ይላል። ሞቱ ሳይሆን በር ገለበጠች ምናምን ማት ያልሽው ነገር አለ በአረበኛ በይ። በሩን እንዴት ገፍትራ እንደገባች እንደነገረችሽ በአረብኛ በሩን እንዴት ገፍትሬ ገባዋለች? እንግዲህ የሚችል ሰው አምጪላት። አቦ ወላይታ የሚችል ሰው አንቺ ንገሪያት። በአረብኛ ነገረቻት አይደል? በትንሽ አረብኛ። ስለዚህ እንትና የነገረቻትን ሩማ አዳ ኢትዮጵያ ሞት አና ከዛስ አና ብሎ በር በአረብኛ ምንድን ነው? ገፍትሮ መግባት በአረብኛ ምንድን ነው? እሷን ቃል የነገረችሽን ንገሪ። በር ምንድን ነው በአረብኛ? በር ነው። ለምን ትነግረታለሽ መዲና? ለምን ትነግረታለሽ? እች ልጅ በቃ ሀቡዬ ፕሊዝ፣ እች ልጅ አናስጨንቃት። እች የምታውቀው ነገር የለም በይ ተብላት። ይህን ደምድሙት ፕሊዝ። እች ልጅ የምታውቀው ነገር የላትም። እንዳውም ያየቻት ቅድም ነገርኳችሁ እኮ ለምን እንድትዋሽ ያደርጓታል ታዲያ? የማታውቀውን ነገር ሩማናት የነገረችኝ እንደ ምስክርነት ሊያደርጓት ነው። አውቀው ልጅ ሊጠቀሙባት ነው። እኛ እንዳውም ፕሮቴክት ማድረግ አለብን። ይችል ሰዓት ነው የሞተችው። እች ልጅ አንድ ነገር ብትሆን እነዚህ ሰዎች ሮሯቸውን ማነቅ አለብን። እች ልጅ ተዋት በቃ። አቡዬ ምንም የምታውቀው ነገር መዲና ነው። እቺ ሴትዮ ፊቷን ትግለጥ። የምታደርገው ነገር ሁሉ ልክ አይደለም። እኔ ምንም አልጣመኝም። ይቅርታ ነው ሃይማኖታዊ ነው ግን ሽፋን እየተጠቀመችበት ነው። ፍርድ ቤት ብትሄድ እኮ ትገልጣለች። እናጣራለን። እውነት ኒቃሚስት ናት አይደለች የሚለውን እናጣራለን። እዛ በሚኖሩ ሰዎች ችግር የለውም። ሰዎች አሉን እዛ እናጣራለን። ኒቃሚስት ካልሆነች የእውነት ችግር አለ። ለምን ተደበቀች የሚለውን እናያለን። ግን አሁን ይሄ ሃይማኖታዊ ነገር ስለሆነ ግለጪ ማለት አንችልም። እሷ ኒቃሚስት ከሆነች ይሄን ሪስፔክት እናደርጋለን። እሺ እኔ አንድ ነገር ልንገርሽ አቡዬ፣ እኔ ከዚህ በላይ የተወጠረ ጥያቄና ጭንቀት ውስጥ ቁልፍ ነገር ውስጥ መግባት አልፈልግም። ኤምባሲ ባለው አልፈሪድ ጋር አብረው በደብዳቤ የፈለገው አካል ወርዶ እኔ ላውራ እችላለሁ። ከዚህ በላይ ግን ኦንላይን ልቆይ አልችልም። በጣም አሞኛል።
ጡ ስሜት እኔ አንቺ ሁለት ነፍስ ሆነሽ ብለሽዋል። እኔ ላስረዳሽ ቤተሰቦቿ ኖ ቤተሰቦቿ ይኖሩ። እኔ እኮ የዚህ ጋር የተፈጠረውን ተረጋጊ መዲና እኔ ከዚህ ጋር ላውራ አልችልም። ኃላፊነት አለብሽ ለልጅቷ ህይወት። አንቺ ነሽ በቦታው ላይ ያለሽ፣ ለምትጠየቂው የመመለስ ግዴታ አለብሽ። እኔም እኮ ኢትዮጵያዊ ነኝ። እኔም እኮ ኖ እኔ እህታችሁ ነኝ። ድምጤ ልገልጽ አልችልም። ከዚህ በኋላ ኃላፊነት አለብሽ በልጅቷ ህይወት። ኖ ላውራ አልችልም። በተደከመኝ እኔ ማርያም አዳምጪ መዲና እንደንደማመጥ አንድ ከቤት ነው ሰራ ሰማሽኝማ የሞተ ነፍስ እያለ አንቺ ለመቀመጥ ደከመኝ ስትይ እንደው ፈጣሪሽን አትፈሪ? የሞተ ነፍስ እያለ ሰዓት ነው የጀመርኩት። አቃተኝ። ለምን አናድርም? ነፍስ እኮ ነው የጠፋው። ድመቱ እኮ እኔ እኮ እየነገርኩሽ ያለሁት እኮ እኔ ጨውታ አይደለም እኮ ያዝኩት። እየነገርኩሽ ያለውን ነገር እውነታዊ ነገር፣ እውነታዊ ጥያቄ። እንደኛ ሀቅ ፈላጊ ሆንሽ አዳምጪኛ፣ ተደማምጠን አባይነሽ በሰው እጅ መሞቷን እኔም አንቺም ሁላችንም እናምናለን። በዛች ቦታ ላይ ተቀምጣ ራሷ ልታጠፋ አትችልም። ይሄ 100% የተረጋገጠ ነገር ነው። ማንም ሰው ቁጭ ብሎ በስስ ሻሽ ራሱን አንቆ ሊገላ አይችልም። ምክንያቱም ሻሹ ሊያንቃትም አይችልም። ሲጀመር ገመድ አይደለም፣ ቦታው ረጅም አይደለም። ይገነጠላል። ስትፈራገጥ ነገርየው ይገነጠል ነበር። ስትፈራገጥ አይችልም ነገርየው ራሱ። ቁጭ ተብሎ አይሞትም እንጂ የሰው ልጅ መንጠልጠል አለበት ነፍሱ እንዲወጣ። እንደገና ነፍስ ሲያስጨንቀው አንድ ሰው ተሰቅሎ የሚሞተው ላይ ወንበር ላይ ይቆምና ገመድ አስሮ ከዛ ወንበሩ ላይ ቆሞ ወንበሩን በእግሩ ይመተዋል። ከዛ አየር ላይ ይንጠለጠላል። ራሱን ለማዳን ቢንፈራገጥም እድል የለው። ለምን? የሰው ልጅ መጀመሪያ መሞት ይፈልጋል አይደለ? በሆነ ነገር ተበሳጭቶ ከዛ በኋላ ከጀመረው በኋላ መዳን ይፈልጋል። አሁን መርዝም ከሆነ ከጠጣ በኋላ ራሱን ለማዳን ይጠራል፣ ለማስመለስ ይንፈራፈራል። ገመዱንም ከሆነ ለማውጣት ይታገላል። ለምን? ነፍስ ናታ፣ አትችሉም፣ ይጨንቃል ሲያፍን። ስለዚህ እዛው ቁጭ ብሎ እንዴት ሰው ይሞታል? ቁጭ ብሎ ሻርፕ እዚህ ጋር አስሮ አናቱ ላይ ባለ ቧንቧ የማይመስል ነገር። አንድ ሁለተኛ፣ ነፍሷን ለማዳን ከመዳን ቤት አምልጣ ወጥታ ፖሊስ ጣቢያ የሄደች ልጅ ፕሮቴክሽን ፈልጋ ራሷን ለማዳን ነፍሴ አውጪኝ ብላ ከመዳን ቤት ሩጣ ወጥታ ፖሊስ ጣቢያ ሄዳ ፖሊስ ቢሮ አምጥቷት ቢሮ ሴፍሊ ከደረሰች በኋላ ቢሮ ሽንት ቤት ገብታ ራሷ የምታጠፋው ዋይ እንዴ? መሞት የፈለገ ተስፋ የቆረጠ ሰው እኮ እዛው መዳን ቤት ይሞታል። እዛው በእነሱ እጅ ግደሉኝ እንጂ አምልጬ ራሴን ለማዳን ወጥቼ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ፖሊስ ጣቢያ ቢሮዬ ደውለው ለቢሮዬ አስረክቦኝ ቢሮዬ ስገባ አንድ ቀን አድሬ በነጋታው ሽንት ቤት ውስጥ ራሴን ካጠፋ ወይ መዳሞቹ እዛ ቤት እነሱ እንድትገደልላቸው ለቢሮ ከፍለው ነው። ምክንያቱም አንቺ ቡዳ ነሽ፣ ልጃችንን የበላሽው አንቺ ነሽ፣ አንቺን ስንገልሽ ብቻ ነው ልጃችን ይድናል የተባልነው ነው ያሉት ሰዎቹ። ልጃቸው እንዲድን እሷ መሞት አለባት ቡዳ ናት ስለተባለ። ስለዚህ ይቺ ሰው ራሷን ለማዳን እነሱ ልጃቸውን ለማዳን እንዳይገሏት ራሷን ለማዳን ከመዳን ቤት ጠፍታ ፖሊስ ጋር የሄደች ሰው እንግዲህ ከነነብሷ ሀገሯ ለመግባት ነው አይደለ? ከመዳን ቤት ወጥታ ሌላ ቦታ አልሄደችም። ሀበሻ ፈልጋ ኢጃዛ ቤት እኮ አልሄደችም። ከመዳን ቤት ውጣ ወጥታ እኮ አባይነሽ ፖሊስ ጣቢያ ነው ሄደችው። ፖሊስ ጣቢያ ሄዳ ከዛ በኋላ ደግሞ ሞታ ቤተሰቦቿ ሬሳዋን ላኩልን እያሉ በ20 ቀን ውስጥ ትኩስ ሬሳ አጣልፈው የሚቀብሩት የቤተሰቦቿን ውክልና ለመዲና ይላኩ። ይሁሎች 80 ጊዜ ነው የሚደውልባት፣ እንዲህ በይ እያሉ 80 ጊዜ የሚደውሉባት ቤተሰቦቿ አስክሬን እንዲላክላቸው ለመዲና ውክልና ልከው ውክልናው ኢግኖር ተደርጎ ትክክለኛ ህጋዊ ውክልና ውጭ ጉዳይ ማህተም ያለው ልከውላት ለመዲና እሱ ኢግኖር ተደርጎ ያለ ፈቃዳቸው ልጃቸው በ20 ቀን ውስጥ ትኩስ ሬሳ አስክሬኗ ሳይመረመር ቤተሰብ ሳይፈቅድ እዛው ተደባብሶ የምትቀበረው ለምንድን ነው? እንዲህ ነገር ዝም ከተባለ እኮ ነገ እህቶቻችን ያልቃሉ እኮ በየጓዳው። ማንም ሀቢባ ሌላ ደግሞ እንድትረዱ የሚፈልገው ሽንት ቤት ውስጥ እኮ የሲንክ አለ አይደለ? ሲንክ እኮ አለ። ልጅቷ ሻርብ የታሰረበት አጠገብ ሲንክ አለ። ሰው ነፍሱ ሊወጣ ሲጣጣር ብዙ ሰው አይታችሁ ከሆነ ገመዱን ለመፍታት ይታገላል፣ ከአንገቱ ላይ ለመፍታት ይታገላል። አጠገባ ባለው ሽንት መቀመጫ ሲንክ ላይ እግሯን እንኳን አቁማ ራሷን ማዳን ትችላለች። ይሄ ፈጽሞ ቀና ማለት ትችላለች። ቀና ካለች ይቆማሉ። ይሄ ፈጽሞ የተደረገ ሴራ ነው እንጂ
የተደረገ ገደሏት። እችም ደግሞ እቺ ራሷን መከሰስ አለባት። ያንን ነው የምለው። ሁለተኛ ደግሞ አቦ መዲና እኮ ትክክለኛ የምንጠይቀውን ጥያቄ አትመልስም። አውቃ እየዘበራረቀች ጊዜያችንን እየፈጀች ነው። ስለዚህ እኔ አሁንም እግዚአብሔርን የምትፈራ ከሆነ ፈጣሪን የምትፈራ ከሆነ የእህቴን የልጄን ሬሳ ከደበቀችበት ትስጠን። ትናንትና ደግሞ አንድ ነገር ብላኛለች። አሁን ቤተሰቦቿ አስክሬን አስቆፍሮ የሚወጣበት ገንዘብ እንደገና ሬሳ ወደዛ እኔ መሞቷን ራሱ ዴት ሰርተፍኬት ካላየው የፖሊስ ጣቢያ አላምንም። መሞቷን ራሱ እርግጠኛ አይደለሁም። እኔ አሁን ላይ እኔ መሞቷን ራሱ ማምነውች ልጅ ያየሁት ቪዲዮ በሻርፕ ታንቃ ምናልባት ከዛ በኋላ እንደዛ አድርገው አደንዝዘው ቪዲዮ ቀርጸው ከዛ በኋላ በህይወት ትኖር ይሆን አላውቅም። ፈጣሪ ነው። እኔ የሞት ሰርተፍኬቷን የሆስፒታል በአይኔ ካላየው ካላነበብኩ አላምንም። አሁንም አይደለም መቀበሯ ሞቷን ራሱ አላምንም። ወይ አፍኖ ካልገደሏት ወይ ደግሞ የሆነ መድኃኒት ሰጥቶ ካልገደሏት በስተቀር ያ ወፍራም ሻርብ ደግሞ የሰውን ልጅ አንገት አንቆ አይገልም። ቀጭን ገመድ ነው ሰውን የሚገለው እና ይሄ ከእውነት የራቀ ነው። ይሄንን እናንተ እንድትረዱ ፈልጋለሁ። መዲና አልጨረስንም። ነይ ግቢ። ጥያቄዎቻችን መልስ ሳትጨርሺ ዝም ብሎ መውጣት አለ እንዴ? በዛ አሁንስ በየጊዜው እየሞቱ በቃ ምንም አታመጡም እኮ ነው። ተንጫጭታችሁ አፋችሁን ትዘጋላችሁ። ምንም አታመጡም ነው እንግዲህ በየቀኑ በየጊዜው ሞቶች። አሁን መቼ ዕለት ትዕግስት የምትባል ልጅ ሞታለች። በቃ በየጊዜው ይሞታል ሰው። ሀቡ መዳም የደወለችው ብሎ ምንድን ነው የሚለው? ሙሉ ኮመንቱ እኮ አይታይም ጋይስ። ሀቡ ማዳም የደወለችው ሞቱን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ነጥብ ነው። ለእኔ አይቀጥልም። ሙሉን ሊያነብልኝ የሚችል ሰው አለ? እናንተ ይታያችኋል? ገዝት ላይ ያላችሁ ሰዎች ከዛ በኋላ አልደወለችም አለች። ከዛ በኋላ መሞቷን ለማረጋገጥ ማለት ለማረጋገጥ ነው። ከዛ በኋላ መልሳ አልደወለችም ሴትዮዋ። አይ እንደዛ ሊሆን አይችልም። ምክንያቱም ጋይስ ሴትዮዋ የደወለችው ሰራተኛዬ ቅዳሜ ለጠፍታለች፣ ሰኞ ስለ ልጅቷ መጥፋቷን ብቻ ነው መዳምየው የምታውቀው። ኦኬ እኔ አይደለም እዚህ ጋር ምን አለ መሰለሽ፣ ኦልሬዲ ልጅቷ ሞታ ነበር ስትደውል ብላለች። አዳምጪ። ለምን አልነገርሻትም ስላት ምን ብላ ቀየረች? እኔ ራሱ አንድ አይነት ሰው መሆናቸውን አላውቅም ነበር።